እነዚህን አረፍተ ነገሮች በአማርኛ ነው እያልኳችሁ እናንተ በእንግሊዘኛ ትነግሩኛላችሁ። ውድድር ንጽጽር ምንለው ይሄ ኮምፓራቲቭ ዲግሪ ሱፐርላቲቭ ዲግሪ የሚለውን የሚይዝልን የአረፍተ ነገር አይነት ነው። የመጀመሪያው ዝም ብለን አንዱን ቃል እንውሰድ። ለምሳሌ አድጀክቲቭ ነው ቶል የሚል ማለት ነው። እሱ ረጅም ነው he is tall ትላላችሁ አይደል? ከዛ ደግሞ እንቀጥለው እስቲ እሱ እንደ አባቱ ረጅም ነው በሉኝ እስቲ። እዚህ ጋር የምትጠቀሙት ቃል ወይ ደግሞ የምታስገቡት as ይላል። he is as tall as his father or he's as tall as his dad ማለት ትችላላችሁ። እንደ አባቱ ረጅም ነው። እሺ ከአባቱ ቁመቱ ይበልጥስ? እሱ ከአባቱ በላይ ቁመቱ ረጅም ነው ብንል ምን ይሆናል ማለት? he is taller than his father ነው አይደል የምንለው? አረ የቤቱ ቀውላላ እሱ ነው ከቤቱ ውስጥ ረጅሙ እሱ ነው ደግሞ ብትሉኝ ምን ይሆናል ማለት ነው? he is the tallest in the family ነው የምትሉት። he is the tallest in the family። እስቲ እንቀጥል። ይሄኛው አጫጭር ቃላቶች est እየጨመሩ ሲሄዱ ነው። አሁን ደግሞ more እና most የሚጨምሩትን እኒ ለምሳሌ ቆንጆ ናት በሉኝ። እሷ ቆንጆ ናት she is beautiful አይደል? በጣም ጥሩ። ልክ እንደ እናቷ ቆንጆ ናት የሚለው ደግሞ ሁለተኛው አረፍተ ነገር she is as beautiful as her mother አላችሁኝ። በጣም አሪፍ። እሺ ከእናቷ የበለጠ ቆንጆ ናት ብትሉኝ ግን ምንን ትጠቀማላችሁ? she is more beautiful than her mother አይደል? she is more beautiful than her mother ትላላችሁ። በጣም ቆንጆ። አረ ቤቱ ቆንጆ እሷ ናት ብትሉኝ ደግሞ ምን ሊሆን ነው? she is the most beautiful girl or the most beautiful one in the family ልትሉ ነው። this is number 2 ማለት ነው። ኦኬ አሁን est ከዛ more most የሚጨምሩ አየን። አንዳንድ ቃላት ግን ልክ እንደዚህኛው good የሚለው ማለት ልክ እንደዚህኛው ቃል est የማይመለከታቸው አለ። እንደውም ትንሽ ቀየር ይላሉ better and best እያሉ የሚመጡ ማለት ነው። እሱን እንስቲ። ለምሳሌ ሮናልዶ ጥሩ ተጫዋች ነው አይደል? ሮናልዶ is a good player አይደል? ሮናልዶ ልክ እንደ ሜሲ ጥሩ ተጫዋች ነው። ሮናልዶ is as good as okay ሜሲ እንላለን። ይሄ ሁለተኛው ነው። አረ ሮናልዶ ይበልጣል ምንድነው ያለዋዜ ነው የሚበላው ትላላችኋል። so he is better than ሮናልዶ ወይም ደግሞ ሮናልዶ is better than ሜሲ የሚለውን ታመጣላችሁ። ስለዚህ እናንተ የዓለም ምርጥ ማን ነው ብትባሉ ሮናልዶ is the best player in the world የሚለውን ታመጣላችሁ ማለት ነው። the best player, better than Messi, as good as Messi and he's good የሚለውን እነዚህን ተጠቀማላችሁ። እናንተ እዛ ጋር አራት አረፍተ ነገሮችን ያደርጋችሁ ፕራክቲስ አድርጉ። ለእናንተም ሰጣችሁ short, shorter and the shortest የሚሉ ናቸው። እስቲ እዛ ጋር አረፍተ ነገር እየሰራችሁ ትሄዳላችሁ ማለት ነው። ኮሜንት ሴክሽን ላይ እጠብቃለሁ። have a good day. bye bye